ሰላም ጤና ይስጥልኝ እንደምናችሁ ደህና ናችሁ ወይ ውድ አቻሬ ሚዲያ ተከታታዮች ይሄው እንግዲህ እንደተለመደው ደግሞ ዛሬም አሪፍ ጨዋታዎችን ይዤላችሁ መጥቻለሁ ዛሬ ከእናንተ ጋር ስገኝ ደግሞ እንደተለመደው ያሳመረኝ አቻሬ ጫማ ነው አቻሬ ቆዳ ውጤቶች ያው እንዳያሳምሮኛል እጅግ በጣም አድርጌ አመሰግናለሁ አቻሬ ጫማን እስኪ ወደ ጨዋታችን እንገባለን ስቡሩ እንግዲህ ምን ብንጫወት ይሻላል ትላለህ እሺ ያቺ ዛሬ እንድንጮት ያሰብኩት ደግሞ እንደባለፈው ያሉን ገጠመኞች አርቲስቶች ጋር ያሉን ገጠመኞች እነሱ እንድንጮት ነው። እስቲ ስለ አብነት አጎናፍር እስቲ የሆነ ገጠመኝ እንዳለ ነግረኝ ነበር። የተነቀሰች ልጅ እንዳለች ያው አብነት አድናቂ ምንድነው አድናቂ ነው ምን እንደምላት አላውቅም። ኤኒዌይስ ግን ምንድነው መሰለህ ስሟ ተዘነጋኛውን የታሪክ በጣም ረጅም ጊዜ ነው ምክንያቱም ማስታወሰው ምንድነው አስታራቂን ገና አለቀቀም አስታራቂ የሚለው አልበም ሳይወጣ አንዲት ልጅ መጣችና መጀመሪያ ጫማ ገዛች እንዲያለች ቀስ እያለች ተላመደችኝና አንቺ እባክህ አንድ ነገር ላውራ በእናትህ እንደው ፈርቼ ነው አለች ምንድነው ምን ያስፈራሻል ምንድነው እስኪ ንገሪኝ አልኳት ልጅቷ ወጣት ነች በ2021 በጣም ከበዛ 22 አካባቢ ብትሆን ነው እና በቃ እኔ በጣም የአብነት አጎናፍር አድናቂ ነኝ እና አንድም ቀን አግኝቼው አላውቅም ካለሱ ሙዚቃ አልሰማም እና በጣም ተቸገርኩኝ እንደው አንድ ቀን ባገኘው አለች እንግዲህ እኔ ደግሞ እንዲህ ነው ብዬ ቃል ምገባው ነገር የለኝም እንዳጋጣሚ ሆኖ ወደዚህ ከመጣ እንግዲህ ስልክ ቁጥርሽን አስቀምጪ ምናምን አልኳት እሺ ብላ ሌላ የጨመረችው ነገር የለም ሄደች እንደገና ደግሞ ቆይታ መጣች ሌላ ቀን መጣችና ኧረ እባክህ አቻሬ እንደው ምን ይሻላል አለች ዝንጥንጥ ብላ መጣች ለየት ብላ መጣች ከዛ በኋላ እንደው ምን ነው ዝም አልከኝ ምናምን አለች ምን ላድርግ ታዲያ አልኳት ይኸውልህ እንግዲህ እኔ በደንብ ገልጬ ልንገር አለች ምንድነው የምትነግረኝ እኔ አብነትን በጣም ነው የምወደው አለች ወዴት እየመጣች እንደሆነ ገብቶኛል ግን እንዳልገባው ሆንኩባት ነግረሽኛል በቀደም ምናምን ስላት አይ እንደሱ ሳይሆን እኔ በቃ በጣም ነው የምወደው እኮ በቀደም ነገርሽኝ እንግዲህ ዘፈኖቹ ሁሉ እንደምትሰሚ ካለሱ እሱን ሳሰሚ እንደማተኝ ሁሉ ነግረሽኛል እና ቤተሰብ ሁሉ እየተጨነቀ እንደሆነ እንኳን ጫውተሽኛል ምናምን አልኳት አይ እንዴት መሰለህ አለች እኔ በጣም ነው የምወደው አለች አዎ ነግረሽኛል ሳይሆን እኮ እንዴት መሰለህ እኮ እንትን እኮ ነው እንትን ምንድነው እንትን በቃ እኔ ፍቅርም አለብኝ አለች አይ እሱ ሊኖር ይችላል እንግዲህ ለምን እንደዚህ ሆነ ማለት እኔ አልችልም ግን በቀደም ያልሽኝ ሙዚቃዎቹን ከመውደድ እና በቃ እንደዚህ ነበር ፈርቼ ነው እና ከብዶኝ ነው ግን በቃ እንደዚህ ነው አይውልህ እኔ እንደውም ቤተሰቦቼ ጋር ከወንድሞቼ ጋር ሁሉ ጸብ ምንድነው ሰውነቴ ላይ ሁሉ በቃ ኢየሱስም ነው ማለት እንዴ ምንድነው አልኳት ስላት ተነቅሼ በቃ እሱን ተነቅሼ ነው ስሙን ተነቅሻለሁ አለች ኧረ እባክሽ አልኳት ይሄን ያለ ይሄን ያለ ምንሽ ላይ አልኳት ምንሽ ላይ ስላት መጀመሪያ ገለጥ አድርጋ እንደዚህ ገለጥ አድርጋ እዚህ ትከሻዋ ላይ ኤቢ በደንብ የሚታይ ንቅሳት እኮ ኤቢ ይላል ከዛ ደግሞ እንደዚህ አወረደችና በዚህ በኩል ገልጣ እዚህ ይሄ ብራኳ የሚባለው እዛ ላይ ኤቢ ይላል ከዛ የሚገርም ነው ይሄ የሚለቅ ነው ምናምን አልኳት ታቶ ምናምን አይደለም እኔ በደንብ ነው የተነቀስኩት እድሜ ልኬን አይጠፋም አለች እና በቃ ምን ላድርግ ምናምን አለች እንደው በቃ እዚህ ድረስ ምናምን ስላት አይ እኔ ፈርቼ ነው እንጂ ማሱ ማማኮ ብዙ ነውችና ጡቷ ላይ እግዚአብሔር እዚህ ጡቷ ላይ ኤቢ ይላል እዚህ ጡቷ ላይ ሁሉ ኤቢ ብላ ተነቅሳለች ይሄ ከባድ ነው በጣም እንጂ በጣም ምንድነው የማደርገው እንግዲህ የአብነትን ህይወት አውቃለሁ አሁን እንግዲህ እቺ ልጅ
ለምን ወደድሽው ለምን አፈቀርሽ ምን አረግሽ ምናምን የኛ መብት አይደለም። እንኳን እኔ የአብነትን መብት አይደለም አውቀዋለሁ። እሷም አብነትን የማግኘት መብት ወይም ደግሞ አብነት እንትን ማለት መብት እንደሌላት ሁሉ እኛም መከልከል አንችልም። በጣም ግራ በጣም እንደኔ በቃ ጨነቀኝ እና እባክህ አገናኝ። አይ እንግዲህ እኔ እንዲያረጋለሁ አልሽም፣ እስኪ ለማንኛውም እንደዋወል ይሄን ሁሉ ነገር ምናምን አለች። በቃ ባምባላት በጣም ነው እንቅልፍ የለኝም ማለት አገኛት። ታዲያ እንዴት ሆነ መሰለህ ዝም ብዬ አንድ ቀን አንድ በጣም አድናቂ አለች አልኩት። ይሄን ፍቅሩን ታሪክ አላነሳውለትም። ጥሩም አይመጣም፣ ክብረ ነክ ነው ገብቷል። ላይፉን ህይወቱን እያወቅ ኖርማሊ ብቻውን ያለ ሰው ምንም አይደለም ሼር ብታረገው። እኔ ዝም ብዬ አንድ በጣም የምትወድ ልጅ አለች፣ ሰውነቷ ላይ ሁሉ የተነቀሰች ልጅ አለችና እንዴት ነው አንድ ቀን ታገኛታለህ ምናምን አልኩት። እስቲ እና ምን ችግር አለ እናገኛታለን፣ እንደ አድናቂ እኮ ይከበራል ምናምን አለ። አሁን ለማገናኘት ደግሞ እኔ ፈራሁ ምናምን ነገር ነው። እዛ መጨረሻ ዝም አልኩ። ይህን ነገር ጸጥ አልኩኝ፣ መልስም አልነገርኳት ምን አልኩኝ። ከዛ ከስንት ጊዜ በኋላ ደግሞ ቆየችና ወደ ምን ሆነ አስታራቂ የሚለው አልበም መጣ። ሀገሩን ሲቆጣጠረው ዘፈኑ እኔ ጋም ፖስተሩ ተለጥፎ አብነትም እኔ ጋ መምጣቱ ምናምን ስትሰማ መጣች አገረሽ እንደገና። ስትመጣ ግን ከማን ጋር ብትመጣ ጥሩ ነው? ከልጁ አባት ጋር ስቃለቁ ይገርማል። አብሯት ሰው አለ። እኔ በቃ አብሯት ስላለና ስታስተዋወቀኝ ይሄ ነገር ይነሳል ብዬ አላሰብኩም። ያው ጫማ ለመግዛት መጥተው ነው ለሾፒንግ መጥተው ነው ምናምን ብዬ ነው ያሰብኩት። ከዛ ከስተመርም ቀለል ሲልላቸው ጠጋ አለኝ። እሱም እንደው ምናምን አለችና ነሳች። ግራ ገባኝ እኔ። እሱ በመሀል ምን አለ ምንም እኮ አይደለም፣ ያው እሷ አሁን ከኔ ጋር በትዳር ላይ ነች፣ በጣም አድናቆት አላት እንደዚህ አላትና ብታገኘው አይከፋም አለኝ። ኦኬ እንግዲህ ይሄ ልጅ እንደምትወደው በፍቅር ሲያውቃል አያውቅም ማጣራት አልቻልኩም እና ብታገኘው ምናምን አለኝ። እሺ አልኩኝ። እንዴትስ አሁን ደግሞ ተመልሼ እንዴትስ አብነትን እዚህ ውስጥ መክተት እችላለሁ? አይሆንም። ትክክል ያለው ነገር አገኛት ብሎ እሱ አክብሮ ቢመጣና መጨረሻ ላይ ያ የፍቅር ጥያቄ እንደዚህ ጋር ቢሆን የማይሆን ነገር ነው። በቃ አይሆንም። ከአብነትን ፐርሰናሊቲ ጋር አይሄድም። ስለማይሄድ ይሄ ሁሉ ሆኖ እኔም በዛው አጭቼ ቁጭ አልኩ። 2 ወር አልፈጀበትም። ብቻውን መጣ። ሞቅ ብሎታል። የሆነ ጥምቀት ነው። ጥምቀት ሰሞን ነው እንትን ለብሷል። ይሄ የቤተክርስቲያን ስንሄድ ይሄ ጥበብ ምናምን መስቀል ምናምን የለም እሱን ለብሷል። ገባለና ሰላም ነው አቻለኝ አለሁ። አስታወስከኝ? አዎ ምናምን አልኩት። አዎ እንዲህ ባለፈው ምናምን አለኝ። አዎ አስታወስኩ ምናምን አልኩት። እንዳታገናኛቸው አልኩት። እንዳታገናኛቸው። አይ እሺ እኔም እኮ ነገሩን እኮ ምንም ነገር ያንቀሳቀስኩት ነገር የለኝም። ምክንያቱም ሳስበው ጥሩ እንደማይመጣ በቃ ነገርኩ። እንዳታገናኛቸው ብሎ ጭራች ወጣት አሁን በጣም እንደዚህ ሆነልሃለሁ። እዚህ ላይ ደግሞ እስቲ ስለ የሮባም አለ አይዳደረው ሌላ አንድ ኤቢ ጋር እሷ የቅርብ ጊዜ ትዝታለችኝ። እሷን ነገር ላወራለህ። በቅርብ 1 ዓመት ይሆነዋል አካባቢ መሰለኝ። እኔና አብነት ወደዚህ ወደ ሰንጋተራ አንድ ጉዳይ አለ። እዛ ሄድንና ክረምት ነው፣ ከባድ ክረምት። እዛ ሄደን እንመጣለን። ስንመጣ ከአንድ ቢሮ ገብተን ስንወጣ መኪናውን እኔ ነኝ ያዝኩት፣ የአብነትን መኪና። አብነት በዚህ በኩል ቁጭ ብሏል ማለት ነው። ከዛ መተን እንድቻለች በሎምባርዲያ ጀርባ እንደምታቋርጥ መንገድ አለች።
በአንድ 40-60 ኮንዶሚኒየም የለም እዚህ ሰንጋተራ። በሱ ውስጥ ስንመጣ ለካ መንገድ ላይ ዝናብ እየዘነበ ነው፣ ጉድጓዶች ሞልቷል ምናምን። ለካ አንድ ደካማ ሰው ለካ ረጭቻለሁ በጎማው በውሃ ማለት ነው። መጨረሻ ላይ ዋናው አስፋልት ወጥተን ወደ ቴሌባር የሚባል አለ፣ ወደ ናዝሬት ፔንሲዮን ወደ እሱ ጋር ጥፍ ስንል ከኋላ ክላክስ ይጮሃል። መጨረሻ ላይ በረድ አደረኩ። ለእኔ መሆኑን ሳቅ አበረ። ዝናብም እኮ ካፊያው ገና አልቆመም። ከዛ ተመሳሳይ መኪና ነው ከአብነት ጋር ተመሳሳይ መኪና ነው። ቀጥታ መጣና በዚህ በኩል ገጭ አደረገ። ሹፌሩ በዛ በኩል በዚህ በኩል አንድ ሴት አለች። እኔ እዚህ ጋር ነኝ፣ ኤቢ እዚህ ጋር ነው። ምን ነው ወንድሜ አለኝ። ምን አጠፋሁ አልኩት። መስታወት አውርደን ማለት እንዴት እኚህን ደካማ ሴትዮ ረጭታቸው ቆመ እንኳን አንድ ነገር እንደማድረግ እንዴት ጥላቸው ትሄዳለህ? እኔ ክላክስ እያደረኩልህ ምናምን ብሎ ደነፋ። እኔ አላየንም፣ በእውነት እኮ አላየንም። ኤቢም አላየም፣ እኔም አላየሁም። ኧረ እባክህ ወንድሜ ተረጋጋኛ፣ አላየናትም፣ በፍጹም አላየንም ስል ሴትዮዋ ራሷ በጣም ስነ ስርዓት የጎደለን ልክ አይደለም፣ እናት የለህም ደካማ ሰው እንደዚህ የምትለው ምናምንና ፖዝ አደረገች። ከዛ እንሳት ዝቅ ብላችና ወይ አብነት አጎናፍር አለች። ከዛ ቀና አልኩንም ለቀቅ አደረኩ። ቀናትን ሰላም ነው ምናምን አለ ኤቢ ሲል ሰውየውም እንደዚህ እንደዛ ሰዓት ለብሶ የነበረው አየና ኤቢ ሰላም ነው ደህና ናችሁ? በጣም ነው የምንወድህ። በጣም ነው ይቀርበ ቀጥሉ ሁሉ የሁሉ ጨዋት የሁሉ ቁጣ ሴትዮዋም ተረሱ። አድናቆት ውስጥ ገቡ። እንወድሃለን፣ በጣም ነው የምንወድህ። እሺ ሁለቱም ባልና ሚስቶች በጣም ነው የምንወድህ ምናምን በቃ እሺ ቻው ብላ ቻው ብላ ሴትዮዋስ እንዴት ሆኖ ወደ እሳቸው የተመለሰ ታሪክ የለም ምን የለ በቃ ጥሩ ሄደው እኛ እንደውም እንትን ብለን እስኪ በስኮፒያቸውን ስናይ የለም እንግዲህ ሩቅ ነው መሰለኝ ረጭተናቸው የመጣ ነው። እና በዚህ አጋጣሚ ማንን ይህን እናት ሳናውቅ ላደረግነው እሳቸውም ባይኖሩ እነዛ አድናቂዎችን እንኳን ይቅርታ እንጠይቃለን እላለሁ። የአጋጣሚና ሙዚቃና ሙዚቀኞች ጋር ያለ ነገር በጣም ነው የሚገርም፣ እጅግ በጣም እንጂ እጅግ እዛው ላይ ስለ ሮባ ሳለና የሮባ ምን መሰለህ አንድ ልጅ ነበረች። መቼም እንግዲህ ከጨዋታው ሁሉ ተመሳሳይነት ሆነ የወንድ አድናቂዎች ምናምን አሉ፣ ሙያ የሚያደንቁ ብዙ አሉ። እኔ ብዙ ዘፋኞች ጋር ፌንት የሚሰሩ ሁሉ ምናምን አውቃለሁ። እና አሁን ግን ተመሳሳይነት ያለው ጥያቄ ምን መሰለሽ፣ አንድ ልጅ በቃ ሁሉ ጊዜ ትነግረኛለች። ሁሌ ምን ላይ ነው? ፌስቡክ ላይ። በፊት ፌስቡክ ነው ያለው ብዙ የምንጠቀመው። ፌስቡክ ላይ ታደረ ሮባን ስወደው ስታይሉ ደስ ይለኛል፣ ዘፈኖቹን እየጠራች ይሄን ወደዋለሁ፣ በቃ እሱን እሰማለሁ፣ እንደው በእናትህ አገናኘኝ ምናምን ትለኛለች። እሺ ምናምን እያልኩ አልፋለሁ። እንዲህ አይነት ነገር እኔ በገፍ ነው የመጣ፣ ብዙ ዘፋኞች ነው የመጣ። ከዛ እንደዚህ እያልን ጊዜው ረዘመ። ከዛ አሁን የዛሬ 2 ዓመት አካባቢ ይሆናል ኤግዚቢሽን እንትን ገብቼ ነበረ፣ ሚሊኒየም አዳራሽ ከሀበሻ ዊክሊ ጋር። ሀበሻ ዊክሊ የያዘውን አዶኒት የያዘውን እንትን ገብቼ እዛ ቦታ ይዘን ዕቃ ሽያጭ ላይ ነን። እዛ ቁጭ እንዳልኩኝ አንዲት ልጅ መጣች፣ ቆንጆ ልጅ ነች። መጣች፣ ቀጥ ብላ መጣችና ሰላም ነው አቻሪ ደህና ነው ወይ ምናምን አለችኝ። ያለው ምናምን ብዙ ሰዎች አብረዋታል። አስታወስከኝ አለች። እኔ አላስታውስሽም እስቲ አንቺ አስታውሽኝ ምናምን አልኳት። ይኸውልህ ከዚህ በፊት እንዲህ እያልኩ ስለታደለ ሮባ ጽፍልህ ነበር ምናምን አለች። ያው አስታወስኩሽ አልኳት። በጣም አስታወስኩሽ ምናምን ነገር አልኳት። አይ በቃ አሁን ኢትዮጵያ ገባሽ አልኳት። እንግዲህ አንድ ቀን የሚሰራበት ቦታ ሄደሽ ምናምን አይ እኔ በቃኝ። አሁንማ ምን የመሰለሽ ቆንጆ አግብተዋል። እኔ በቃኝ ያስፈልጋል
ብላ ጥላኝ ሄደች። ሚስቴ ሁሉ ነበር ምንድን ነው አለች። ስነግራት አልነገርኩትም ለሮባ ይገርምሃል፣ እርሱት አድርጌው ነበረ። አይ ታሪክ እኮ ነው ብታይ ልታገባው ነበር የምፈልገው ማለት ነው። እሱም ከሆነ ጥሩ ነው፣ ቁም ነገር ነው። አሳባይም ከነበረ ጥሩ ነው። አይ ምን መሰለኝ ቆንጆ አግብታለች። አይ ሮባዬ ቆይ አሁን ሲሰማ ይሄንን ይስቃል። እዚህ ላይ ሮባን አንድ ብጨምርልህ ብታይ እስካሁን ድረስ ትንሽ በጣም ቅር የሚለኝ ነገር አለ። አንድ ልጅ አድናቂ ነበረው። እሱም እንደዚሁ ያስቸግር ነበረ። የታደለ ሮባ ሙዚቃ ነው የሚሰማው። የታደለ ሮባ ሙዚቃ ሲከፈትለት ነው እሺ ብሎ የሚበላው። በምንም ነገር ለማድረግ የታደለ ሮባን ሙዚቃ ከፍቶ የሚያታሉት አባትየው እንደዛ ነው የሚያደርገው። እና መጣ ነበር ለሮባ ነገርኩትና በቃ አንድ ቀን እናገኘዋለን ምናምን አለ። ቆይ እስቲ እሺ አልኩት። ከዛ ምን አደረጉልኝ እንደው መሰለህ የታደለ ሮባን ዘፈን ቴሌቪዥን ላይ እንደዚህ እያየ ስክሪን ላይ ሲደንስ አብሮ ሲዘፍን በጣም እኮ ነው የሚገርም። ቀርጾ ሁሉ ሰጥተውልኝ እንትን ጣልኩት እና ድጋሚም አላገኘኋቸውም። እሱ ነገር በጣም ይቆጨኛል። እና ሮባም ከዛ ወዲያ እሱም አላስታወሰውም። እና ይህንን ልጅ ግን ከሮባ ጋር አገናኛለሁ እንደምንም ብዬ ምግብ በቃል በላይ እያለችው እና የሮባን ቪዲዮዎች ሳይ እብድ ነው የሚሆነው። በቃ በጣም ነው የሚወደው። በጣም የሚገርም እኮ ነው። ልጆች ሲወዱ ደግሞ ደስ ይላል። በጣም አሪፍ ነው። እና ይሄን ለማለት ነው እንግዲህ ለዛሬ ይሄንን ተጫውተናል። እርግጠኛ ነኝ በዛሬው ጨዋታችን ፈገግም እንደምትሉበት አልጠራጠርም። አሁንም ወደፊትም የተለያዩ ቪዲዮዎች ይዤላችሁ እቀርባለሁ። የትም ያልተሰሙ የትም ያልተነገሩ 00 ጨዋታዎችን እናገኛለን ማለት ነው። ታንኪዩ ባይ